ያን ጊዜ ዓለም ዘራ ይባላል። ዓለም ዘራ ሩህ በጠቅላላ የአደም ጀርባ ላይ የተሰበሰቡ ጊዜ አለስቱ ቢረቢኩም እኔ ጌታችሁ አይደለሁም እንዴ? ያን ጊዜ ሁላችንም ምን ብለናል? ቃሉ በላ አዎ አንተ ነህ ጌታችን፣ አንተ ነህ ፈጣሪያችን፣ አንተን ብቻ ነው የምንገዛው ብለን ምስክር ሰጠናል። ሁሌም የመዳኛ ሰበብ ሁሌም ጀነትን የምንወርስበት ትልቁ ዕውቀት አላህን ማወቅ ነው። ከየትኛውም ዕውቀት ምድርን አገላብጠን ከምናገኘው ዕውቀት፣ ወደ ሰማይ ወጥተን ከምናገኘው ዕውቀት፣ ተመራምረን ከምናገኘው ከየትኛውም ዕውቀት፣ አንቱና ታላቅ ከምንሰኝበት የትኛውም ዕውቀት፣ ዶክተር ከምንባልበት የትኛውም ዕውቀት፣ ኢንጂነር ከምንባልበት የትኛውም ዕውቀት፣ የዕውቀቶች ሁሉ ታላቅ የሆነው ማን ነው? አላህ ሱብሓነሁ ወተዓላ ማወቅ። አላህን በትክክል ያላወቀች ህይወት ምንም ቢሆን ከሳሬ ናት። ሰዎች ፈላስፈው ፈልስፈው አላህ ማለት ይህ ነው ያለውን ሳይሆን፣ ሰዎች የተናገሩትን እንዲህ ነው አላህ ያሉትን ሳይሆን፣ የቁርአኑን አላህ በትክክል ያወቁ ያኔ በአዘል እኔ ጌታችሁ ነኝ ብሎ ያስተዋወቃቸውን አላህን ያመለኩ፣ ሙሳን ተራራ ላይ እኔ ጌታ ነኝ ብሎ የተናገረውን አላህን ያወቁ፣ ያ ረሱላችንን ዓለይሂ ሰላቱ ወሰላም ከምድር አሳልፎ ከሰማይ ሰማያት ወስዶ አናግሮ የመለሳቸውን አላህን በትክክል ያወቁ የጀነት ሰዎች እነዚህ ናቸው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ብስሚላህ አርረሕማን አርረሒም አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዓላ አሽረፊል ሙርሰሊን ሰይዲና ወነቢይና ሙሐመድን ወዓላ አሊሂ ወአስሓቢሂ አጅመዒን። አማ ባዕድ። የተከበራችሁ አባቶች፣ ወንድሞች ኢንሻአላህ ዛሬ ላይ የምናየው ርዕስ በጣም ታላቅ ርዕስ ነው። ለሰማይ የሚከብድ ለምድር የሚከብድ ትልቅ ርዕስ። ይህም ርዕስ ምንድነው? ማዕሪፈቱላህ፣ አላህን ማወቅ ነው። ኖ አላህን እንወቅ የሚል ነው። አላህ ሱብሓነሁ ወተዓላ ማወቅ የመዳኛዎች ሁሉ መዳኛ፣ የእውቀቶች ሁሉ ታላቅ ነው። አወሉ ዋጅቢን ዐለል ዐብድ ይላሉ ዑለማዎች። በአንድ ሰው ላይ ትልቁ ግዴታው ነገር አላህን ማወቅ ነው። በመሆኑም አላህ ሱብሓነሁ ወተዓላ እሱን የማወቅን ጉዳይ ክብደቱንና ታላቅነቱን በተለያየ መንገድ በቁርአን በሐዲስና እንዲሁም በአዘል ደረጃ አላሁ ስብሓነሁ ወተዓላ እሱን ማወቅን ግዴታ አድርጓል። አላሁ ስብሓነሁ ወተዓላን ያላወቀች ነፍስ፣ አላሁ ስብሓነሁ ወተዓላን ያላወቀች ሩህ ጀነትን መውረስ አትችልም። ስለዚህ ይሄ እኛ አላህ የምንለው ጌታችን፣ የምንገዛው ጌታችን አላህ ማን ነው? በትክክል አውቀነዋል ወይ? ይሄንን ፈጣሪያችንን ሰማይን አንጣሎ ምድርን ዘርግቶ ተራራን ያለ ካስማ ያለ ችካል የተከለውን አላህን ምን ያህል አውቀነዋል? አላሁ ስብሓነሁ ወተዓላን ባለማወቃቸው ስንቶች ከሰሩ፣ አላህ ስብሓነሁ ወተዓላን በማወቃቸው ደግሞ ስንቶች ድነዋል። ይሄ እኛ አላህ የምንለው፣ እኛ ሙስሊሞች አላህ የምንለው ሌሎች ፈጣሪ ከሚሉት ሌሎች ጌታችን ከሚሉት በምን ነው የሚለየው? የኛ የሙስሊሞች አላህ ማን ነው? አላሁ ስብሓነሁ ወተዓላ እኛ አላህ የምንለው ሌት ከቀን የምንገዛው አላህ
በሺ የሚቆጠሩ ነቢያትን እያግተለተለ ወደ ምድር የላከው አላህ ታላላቅ መጽሐፍትን በውስጣቸው ታላላቅ ሚስጥራትንና ገድሎችን የመዳኛ መንገዶችንና አስባቦችን የጻፉ መጽሐፍትን ከሰማይ ሰማያት ወደ ምድር የላከው አላህ ማን ነው? ይሄ አላህ ከሌሎች ፈጣሪ ከሌሎች ጌታ ከሚሉት የሙስሊሞቹ አላህ በምን ይለያል የሚለው ነገር ኢንሻአላህ በቆይታችን የምናየው ይሆናል ማለት ነው። አላህ ያግዘን ኢንሻአላህ። አላህ Subhanahu Wa Ta'ala በቁርአን ላይ ምን ይላል? ስለ ራሱ ሲገልጽ بعد أعوذ بالله من الشيطان الرجيم سورة الأعراف ላይ وإذ أخذ ربك من بني آدم من ظهورهم ذريتهم وأشهدهم على أنفسهم ألست بربكم الله درو آدمن كفتر بحالا من أدرجة اسك زلالم اسك يكام كند اسك مجرشوا ቅጽበት የህይወት ቅጽበት ድረስ ዱንያ እስከመጨረሻው ድረስ ያሉ ሰዎችን የሚመጡ ሰዎችን ሩህ ጠቅላላ ሰብሰብ አድርጎ ከአደም ጀርባ ላይ እንዲህ ሲል አናገረ። وإذ أخذ ربك من بني آدم من ظهورهم الله سبحانه وتعالى يا آدم ልጆችን ከአደም ጀርባ ሁሉንም ሩህ ሰበሰበና ምን አለ? ألست بربكم أني جيتاتشو አይደለሁም እንዴ ብሎ አላህ ጠየቀ። የመጀመሪያው ነገር አላህ Subhanahu Wa Ta'ala የሰው ልጅ ፈጥሮ የሰው ልጅ ሲፈጥር የመጀመሪያው አደምን ፈጥሮ መጀመሪያ ያደረገው ነገር የሰው ልጆችን ያደረገው ነገር ምንድነው? ራሱን ማስተዋወቅ ነበር። ምንድነው ያለው? ألست بربكم እኔ ጌታችሁ አይደለሁም እንዴ ብሎ ነው የጠየቀ ጌታችን አላህ። አንዳንድ ዑለማዎች ምን ይላሉ? አላህ Subhanahu Wa Ta'ala አንድ ሰው ልክ ሲወለድ ከናቱ ማህፀን ሲወጣ ይሄንን ያረጋግጥለት ነበር ይባላል። ምን ይባላል? ألست بربكم እኔ ጌታችሁ አይደለሁም እንዴ? እያንዳንዳችን ከናታችን ማህፀን ስንወጣ አዎ አንተ ጌታችን ነህ ብለን ነው የወጣ ነው። ይሄ ነው የኛ አላህ። ያን ጊዜ ዓለም ዘራ ይባላል። ዓለም ዘራ ሩህ በጠቅላላ የአደም ጀርባ ላይ የተሰበሰቡ ጊዜ ألست بربكم እኔ ጌታችሁ አይደለሁም እንዴ? ያን ጊዜ ሁላችንም ምን ብለናል? قالوا بلى አዎ አንተ ነህ ጌታችን፣ አንተ ነህ ፈጣሪያችን፣ አንተን ብቻ ነው የምንገዛው ብለን ምስክር ሰጠናል። አላህ ምን አለ? ያኔ ዓለም ዘራህ ላይ የሁላችን ሩህ እዛ የአደም ጀርባ ላይ ተሰብስቦ እያለ ወይም ገና ከናታችን ማህፀን ስንወጣ أن تقولوا يوم القيامة የቂያም ቀን እንዳትሉ ነው አለ አላህ Subhanahu Wa Ta'ala። የቂያም ቀን እንዳትሉ ነው። ምን? إنما أشرك آباؤنا አባቶቻችን ነው ያጋሩ እኛ አይደለንም። በማናውቀው ነገር ለምን ትቀጣናለህ የሚል መረጃ እንዳታመጡ ነው አለ አላህ Subhanahu Wa Ta'ala። እዚሁ የቁርአን አያ ላይ ምን ይላል? أفتهلكنا بما فعل المبطلون አባቶቻችን ከዚህ በፊት በሰሩት ሽርክ በሰሩት ኩፍር እኛን ለምን ትቀጣናለህ እንዳትሉ ዱንያ ላይ ስትመጡ እንዳትሉ እነሆ ዛሬ ይሄው እናንተን ያስመሰከርኳችሁ ነው አለ አላህ Subhanahu Wa Ta'ala። ታዲያ አላህ Subhanahu Wa Ta'ala የኛ አላህ የኛ ጌታ የምንለው አላህ ራሱን ያስተዋወቀን ያኔ በአዘል ነው። ስጋ ለብሰን ሩህ ተዘርቶልን መሬት ላይ የመጣን ጊዜ ሳይሆን ያኔ በአዘል ነው አላህ Subhanahu Wa Ta'ala ራሱን ከኛ ጋር ያስተዋወቀ። ألست بربكم እኔ ጌታችሁ አይደለሁም እንዴ? قالوا بلى
أن تقولوا يوم القيامة يقام كان انداتلو نو إنما أشرك آباؤنا أباتوچاچن نو يشركت من قبل أفتهلكنا بما فعل المبطلون የተሳሳቱ ሰዎች ተሳስቶ በሰሩት ሽርክ በሰሩት ኩፍር እንዴት ትቀጣናለህ እንዳትሉ ነው ዛሬ ጣዖት የሚያመልክ ዛሬ የተለያዩ ነገሮችን የሚያመልክ ጌታውን በትክክል የማያውቅ ሰው የቂያም ቀን ምንም አይነት ክስ ማቅረብ አይችልም ማለት ነው ታዲያ አላህ Subhanahu Wa Ta'ala የኛ አላህ ራሱን ያስተዋወቀው እንዲህ በሚል ነው በዚህ ብቻ አይደለም የተገታው አላህ Subhanahu Wa Ta'ala ሁሉም የመዳኛ ሰበብ ሁሉም ጀነትን የምንወርስበት ትልቁ ዕውቀት አላህን ማወቅ ነው ከየትኛው ዕውቀት ምድርን አገላብጠን ከምናገኘው ዕውቀት ወደ ሰማይ ወጥተን ከምናገኘው ዕውቀት ተመራምረን ከምናገኘው ከየትኛው ዕውቀት አንቱና ታላቅ ከምንሰኝበት የትኛው ዕውቀት ዶክተር ከምንባልበት የትኛው ዕውቀት ኢንጂነር ከምንባልበት የትኛው ዕውቀት የዕውቀቶች ሁሉ ታላቅ የሆነው ማን ነው አላህ Subhanahu Wa Ta'ala ነው ማወቅ አላህን በትክክል ያላወቀች ህይወት ምንም ቢሆን ከሳሪ ናት ምንም ቢሆን ኢንጂነር ምንም ቢሆን ዶክተር ምንም ቢሆን ሳይንቲስት አላህን ካላወቀ ከሳሪ ነው በወዲያኛው ዓለም ሁሉም ከሳሪ ነው አላህ Subhanahu Wa Ta'ala አላህ የሚለው ስሙ በቁርአን ላይ ከ1000 ጊዜ በላይ ተነስቷል ከ1000 ጊዜ በላይ ተነስቷል አላህ Subhanahu Wa Ta'ala ራሱን እንደ አጠቃላይ ለሰው ልጆች ያን ጊዜ በማስተዋወቅ ላይ ብቻ አልተገታም እንዲሁም በግል ደረጃም አላህ Subhanahu Wa Ta'ala ራሱን አስተዋውቋል ለምሳሌ በአንድ ወቅት በአንድ የግብጽ ምድር ላይ አንድ ሰው ነበር ይህ ሰው በፊርዓውን ቤት ውስጥ ያደገ ግን ምርጥ የአላህ ባሪያ ነበር እስከዛች ሰዓትና ቅጽበት ድረስ ግን ይህ ሰው በአላህ Subhanahu Wa Ta'ala ዘንድ የተመረጠ ባሪያ መሆኑን አያውቅም ነበር ከግብጽ ወጥቶ መዲየን ወደምትባል አንዲት መንደር ሂዶ እዛ በኖረባት ቦታ ላይ ከአንድ ታላቅ ነብይ ጋር ተዋውቆ የዛን ታላቅ ነብይ ልጅ አግብቶ ወደ ሚስቱን ባለቤቱን ይዞ ጉዞ ያደረገ በነበረበት ሰዓት ላይ ነው ነገሮች ሁሉ የተቀያየሩት ማለት ነው ሙሳ ይባላሉ ታላቁ ነብይ ሙሳ አለይሂ ሰላም ሙሳ ሚስታቸውን ይዘው በመንገድ ላይ እየሄዱ ያለ ይርባቸዋል ይጠማቸዋል ከዛም አሻግረው በሩቅ ሲመለከቱ ከሩቅ ቦታ አንድ ከፍ ያለ ቦታ ላይ ምን ይመለከታሉ እሳት ያያሉ ብርሃን ከዛም ለባለቤታቸው ምን አሉ ይሄውልሽ እዛ ጋር እሳት ይታየኛል ያ እዛ ቦታ ላይ እሳት ለኩሼ አምጥቼ እዚሁ ምግባችን አዘጋጅተን እንመገባለን እዚሁ ጠብቂኝ ይሏታል እሷም እሺ በልመንገዱን ቀና ያድርግልህ ብላ ተሰዳቸዋለች ታዲያ ሙሳ እንደነገርኳችሁ በዚህ ሰዓት ላይ ምንም ያውቁት ነገር የለም ወደፊት በአላህ የተመረጡ ታላቅ ነብይ መሆናቸውን ከቶም አያውቁም ምንም ፍንጩ መረጃውም የላቸው እንደተለመደው እንደማንኛውም ሰው ወደዛ ተራራ እየተጠጉ ወደ እሳቱ እየተጠጉ ሲሄዱ ያዩት ነገር ግን እሳት አልነበረ
ምንድነው ያገኙት? فهو نور ብርሃን ነበር። ሙሳ ደነገጡ። ልክ ሲደነግጡ ድምጽ መጣ። ያ ሙሳ የሚል ድምጽ መጣ። አንተ ሙሳ ወይ ኢኒ አና አላሁ العزيز الحكيم እኔ አላህ ነኝ በማለት ጌታችን አላህ ራሱን አስተዋወቃቸው። አላህ Subhanahu Wa Ta'ala ራሱን አስተዋወቃቸው። እንዲያውም ምንድን ነበር ያለው አላህ Subhanahu Wa Ta'ala? ያ ሙሳ فاخلع عليك إنك بالوادي المقدس طوى أنت مساوي بل ያለህበት ቦታ የተከበረ የተቀደሰ ቦታ ነው። ጫማህን አውልቅ አላቸው። እግረ መንገዱን ግን ዋናው የመጣበት እዚህ እንድትመጣ ያደረኩ እኔ የዓለም ሁሉ ፈጣሪ የምድሩ የሰማዩ የዛፉ የአዕዋፉ የሁሉም ነገር አድራጊ ፈጣሪ የሆንኩት እኔ አላህ ነኝ። አንተንም የፈጠርኩህ አላህ እኔ ነኝ። እኔ ላስተዋውቅህ ነው። አና አላሁ ላ ኢላሃ ኢላ አና ፈዕቡድኒ እኔ አላህ እባላለሁ እኔም ብቻ ተገዛኝ አላቸው። አላህ አስቡት ፈጣሪን የሚያህል ለአንድ ባሪያው መርጦ እኔ ጌታህ ነኝ ብሎ ማስተዋወቁ በጣም አይገርምም? አና አላሁ ላ ኢላሃ ኢላ አና ፈዕቡድኒ ከኔ ውጭ በትክክል የሚመለክ የለም እኔም ብቻ ተገዛ። ወአቂሚ الصلاة لذكري ሶላትንም እኔን ለማስታወስ ስትል ምን አድርግ ስገድ አላቸው። አላሁ Subhanahu Wa Ta'ala ራሱን ካስተዋወቀ በኋላ ነው ለሙሳ ምን ያላቸው? ወአቂሚ الصلاة لذكري ሁሉም ነገር تحت التوحيد ሁሉም ነገር تحت معرفة الله سبحانه وجل وعلا ሁሉም ነገር አላህን ከማወቅ በታች ነው። መስገድ፣ መጾም፣ ሐጅ ማድረግ እነዚህ ሁሉ መልካም ስራዎች በሙሉ አላህ Subhanahu Wa Ta'ala በትክክል ላላወቀ ሰው ምንም ፋይዳ የላቸውም። ስለዚህ አላህ ምን አለ? ሙሳ ሆይ አንቡሪከ መን ፊ النار ومن حولها አንተ ሙሳ ሆይ አንተም የተባረክ ነህ፣ በዙሪያው ያለው ሁሉም የተባረከ ነው፣ ቦታውም የተቀደሰ ነው። እኔ አላህ እባላለሁ እሺ ብሎ ነበር አላህ ያስተዋወቃቸው። መጀመሪያ ሲያስተዋወቃቸው ምን አለ ግን? አና አላሁ ላ ኢላሃ ኢላ አና ፈዕቡድኒ። ለዛ ነው አላህ Subhanahu Wa Ta'ala ረሱላችንን አለይሂ ሰላቱ ወሰላም ነብያችንን ሰለላሁ ዐለይሂ ወሰለም ምን አላቸው? ፈዕለም አነሁ ላ ኢላሃ ኢላላህ። ሐታ ለረሱላችን አለይሂ ሰላቱ ወሰላም እንኳን ለሙሳ ያለውን ነው የደገመላቸው። ምን አለ? ፈዕለም እወቅ አነሁ ጉዳዩ እኮ ላ ኢላሃ ኢላላህ ከአላህ ውጭ በትክክል የሚመለክ የለም። ላ መዕቡደ ሐቁን ኢላላህ አው ላ መዕቡደ ቢሐቅን ኢላላህ ከኔ ከአላህ ውጭ በትክክል የሚመለክ የለም እወቅ አለ። ለማን ይሄን ያለው? ለረሱላችን አለይሂ ሰላቱ ወሰላም። ከአላህ ውጭ ሌሎች ነገሮችን ማምለክ፣ ሌሎች ነገሮችን ድረሱልን ማለት፣ ሌሎች ነገሮችን ልጅ ስጡኝ ማለት፣ ሌሎች ነገሮችን ለጭንቀቴ ድረሱልኝ ማለት የሙስሊም ባህሪ አይደለም። ሙስሊምም አያሰኝም፣ ጀነትም መውረስም አይቻልም። የሚመለከው አላህ ብቻ ነው። ወላ መላኢካም ይሁን ነቢያትም ይሁኑ ሷሊህ ሰዎችም ይሁኑ ማንኛውም ይሁን ይህን ከባዱን የአላህን ሐቅ አሳልፎ ለሌላ መስጠት ፈጽሞ የተከለከለ ነው። ላ መዕቡደ ቢሐቅን ኢላላህ ከአላህ ውጭ በትክክል የሚመለክ የለም። ታዲያ አላሁ Subhanahu Wa Ta'ala ሙሳን በዚህ ደረጃ አና አላሁ ላ ኢላሃ ኢላ አና
ከኔ ውጭ የሚመለክ የለም እኔ አላህ እባላለሁ እሺ ብሎ እኮ ነው ያስተዋወቀው አይገርምም ትላላችሁ ይሄ ነው የኛ አላህ የኛ ፈጣሪ የሙስሊሞች አላህ ይህ ነው ታዲያ አላህ Subhanahu Wa Ta'ala ሙሳን እኔ ነብይ አድርጌሃለሁ ፊርዓውንን ሄደህ አስጠንቅቀው ምከረው ንገረው ፊርዓውን ድንበር አልፏል ፊርዓውን ልኩን አልፏል ፊርዓውን በትክክለኛ ሁኔታ ላይ አይደለም ያለው ሂድና ፊርዓውንና ህዝቦቹን አስተምር ብሎ አላህ Subhanahu Wa Ta'ala ሙሳን ላከው ዋናው ነጥብ ይሄ አይደለም ነገር ግን ከ40 ቀን በኋላ እዚህ ትመጣለህ አላችሁ ለሁለተኛ ጊዜ ማለት ነው 30 ነበር ኋላ ላይ 10 ስለተጨመረ ነው 40 ከ40ኛው ቀን በኋላ ሙሳ ከመጡ በኋላ የሚገርመው ነገር ከዚህ ላይ ነው ሙሳ አላህ Subhanahu Wa Ta'ala መጽሐፍን ሊሰጣቸው ቀጠሮ ከያዘላቸው በኋላ ሙሳ ምን አሉ አንተ አላህ ወይ አሉ እስከዛሬ ድረስ አንተን ሳናግርህ ነበር አናግረኛል አላህ Subhanahu Wa Ta'ala ሙሳን ቢዱኒ ኪፋህ ያለ ማንም ጣልቃ ገብነት ነበር ያናገራቸው ያኔ ሲያናግራቸው ጅብሪል አልነበረም ሙሳን አላህ ሲያናግር ማንም አልነበረም አና አላሁ ላ ኢላሃ ኢላ አና ፈዕቡድኒ እኔ አላህ እባላለሁ እሺ ብሎ አላህ Subhanahu Wa Ta'ala አናግሯቸዋል ሙሳም የአላህን ድምጽ ሰምተዋል ይሄ ነው ሐቁ ያለው ነገር እኛ ሙስሊሞች እንደዚህ ነው የምናምነው ለዛ ነው ሙሳ ከሁሉም ነቢያት የሚበልጡበት አንድ ነገር አለ ወይም የሚጠሩበት በዚህ ጉዳይ ላይ ረሱላችን አለይሂ ሰላቱ ወሰለም በርግጥ ይጋሯቸዋል ያንን መጣበታለን አላህ Subhanahu Wa Ta'ala ቢዱኒ ዋሲጦት ያለ ማንም ጣልቃ ገብነት አላህ ያናገረው ቢኖር አንደኛው ማናቸው ሙሳ ናቸው ቢዱኒ ኪፋህ ማንም ጣልቃ ሳይገባ ለዛም ሙሳ ምን ይባላሉ ከሊሙላህ ይባላሉ አላህ ቀጥታ ያናገራቸው فسمع صوته يا الله ድምጽ ሰምተዋል ሙሳ ይሄ ታላቅ ክብር አይደለም والله የክብሮች ሁሉ ታላቅ ክብር ነው መመረጥ ነው አላህ ከመረጣቸው ባወራዎች ያደርገን ታዲያ ሙሳ በ40ኛው ቀን ላይ መጥተው አላህ Subhanahu Wa Ta'ala ተውራትን ሲሰጣቸው ሙሳ ምን አሉ ولما جاء موسى لميقاتنا الى الله موسى ቀጠሮውን አክብሮ የቀጠሮ ቦታ ከማን ጋር ነበር የተቀጣጠረው ከአላህ ጋር خالق السماوات والارض የሰማያትና የምድር ፈጣሪ ከሆነው ከአላህ ጋር ولما جاء موسى لميقاتنا لله موسى በቀጠሮ መሰረት እዛ የተከበረው ቦታ ላይ የመጣ ጊዜ ሙሳ እኮ እንዲህ ብሎ ጠየቀኛል አላህ ሙሳ እንዲህ ብሎ ጠየቀኝ قال ربي أرني أنظر إليك يا الله ሙሳ ምን ነው የጠየቁት ሙሳ በነገራችን ላይ ለየት ይሉብኛል እኔ ሐቂቀተን በጣም ነው ወዳቸው ሙሳ ሁሉም ነገራቸው በጣም ለየት ይልብኛል ሐቂቀተን قال موسى من ربي ጌታዬ ሆይ አለ أرني أنظر إليك እስኪ ለይ ጌታዬ ሆይ አሉ يا الله قال ربي أرني أنظر إليك ጌታዬ አንተ ፈጥረኸኛል እንዴ
አንተ ሁሉን ነገር አስገኝተኸል እንዴ ከማን መርጠ ከአደም ከኑህ ከኢብራሂም ከሹዓይብ እነዛ ሁሉ መርጠ እኔ ብቻ እኮ ቀጥታ ያናገርከኝ አሮ እስኪ ልህ አሉ ድምጽህን ሰምቻለሁ እስኪ እንደው ልህ አሉ ታዲያ አላህ ምን የሚል ይመስላችኋል قال الله من على لن تراني فتصمو لتايني አትችልም موسى على الله ፈጣሪና ፍጡር እኮ ነው ያወሩ ያሉት ይሄን ነው እኛ የምናውቀው የኛ አላህ ይህ ነው የሙስሊሞች አላህ ይህ ነው ቁርአኑ የነገረን ይህ ነው እኛ አላህን የምናውቀው በቁርአን ነው እኛ አላህን የምናውቀው በረሱላችን አለይሂ ሰላቱ ወሰለም ትምህርት ነው እኛ አላህን የምናውቀው በፍልስፍና አይደለም እኛ አላህን የምናውቀው ህሊናችን አእምሮአችን ወይም ስሜታችን በነገረንና በአሳወቀን አይደለም እኛ ሙስሊሞች አላህን የምናውቀው በምንድነው ቁርአኑ ባለን ነው እኛ ሙስሊሞች አላህን የምናውቀው ሐዲሱ ባለን ነው ታዲያ ሙሳ قال ربي أرني أنظر إليك ጌታዬ ወይ እባክህ ብለው በጣም ጓጉተው አላህን ጠየቁ አላህ ግን ምን አለ قال لن تراني ففصم ልታየኝ አትችልም አለ አላህ Subhanahu Wa Ta'ala ከዛ አላህ ምን አለ ولكن انظر إلى الجبل ነገር ግን እስኪ ተራራው ነይ አላቸው አላህ Subhanahu Wa Ta'ala እስኪ ወደ ተራራው ተመልከት አላቸው አላህ Subhanahu Wa Ta'ala እሺ ብለው ሙሳ ወደ ተራራው ዘወር ብለው የተመለከቱ ጊዜ فلما تجلى ربه للجبل الله سبحانه وتعالى ለተራራው የተገለጠ ጊዜ ለሙሳ አይደለም የተገለጠው አላህ فلما تجلى ربه للجبل جعله دكا وخر موسى صعقا فلما تجلى ربه للجبل جعله دكا وخر موسى صعقا الله سبحانه وتعالى فلما تجلى ربه للجبل الله لتراراو يتجلى ጊዜ جعله دكا يا ምንም የማይነቃነቅ የሚመስለው ሶሊድ ጠንካራ የሆነው ተራራ እንደ ቅቤ ነበር ይቀለጠው ቀለጠ ከመሬቱ ጋር እኩል ነው የሆነው ሙሳ ደነገጡና ፌንት በሉ من إلى الله رسول عليه الصلاة والسلام يعني الله سبحانه وتعالى كحجابه سيقلت يعندي يزيد تاكل نبر إلى الله يا الله متعني يقلت إبهام ملو لما الله يتقلته نور يزيد تاكل هذا تهاراو يهلشالون موسى بيتي تشلوه فلما تجلى ربه للجبل جعله دكا وخر موسى صعقا موسى فين تبلت ودقوا فلما أفاق موسى كودقوا بات سن السوء قال إني تبت إليك وأنا أول المؤمنين كذا موسى ብሏል ጌታዬ ይቅር በለኝ መጠየቅ ያልነበረብኝ እኔ ጠየቅኩ ይቅር በለኝ ጌታዬ ብለው ሙሳ አላህ Subhanahu Wa Ta'ala ይቅርታ ጠየቁ ከዚህ ላይ የምንይዘው ነገር ምንድነው አላህ Subhanahu Wa Ta'ala ጌታችን አላህ የኛ የቁርአኑ አላህ የኛ የሐዲሱ አላህ
የኛ የፍልስፍና አላህ የለንም አለን የፍልስፍና አላህ የለንም አእምሮአችን የነገረ እንዴ ቢሆን እንደዚህ ነው እንደዚህ ቢሆን እንደዚህ ነው የሚባል አላህ የለንም የኛ አላህ የቁርአን አላህ ነው የሐዲሱ አላህ ነው ታዲያ ሙሳ አላህ Subhanahu Wa Ta'ala ليه ሲሉት አላህ ምንድነው ያለው አንተ እኔ እኮ መንፈስ ነኝ አልታይም ነበር ያላቸው እንደዛ ነው ያላቸው አይደለም ልታይኝ አትችልም ነው ያላቸው ሙስሊሞች በዱንያ ላይ እያሉ አላህን ማየት ሙምኪን አይደለም አይቻልም አኺራ ላይ አላህን ማየት ይችላል ያ ማለት ነው የኛ አላህ የሚታይ አላህ ነው ማየት እንችላለን ጌታችንን ሌሎች እንደሚሉት አይደል እንዴ ፍጡር አደረጋችሁት እንደሉና ወንድሜ ጭንቅላት የሚያስበው ነገር አእምሮ የሚዘላብደው ነገር አትንገረለኛ ለኛ የሚነግረን ማን ነው ቁርአኑ ነው የኛ ጌታ አላህ መንፈስ አይደለም ወለሁ ذات አለው አላህ Ta'ala ልናየው የምንችል ذات አለው አላህ Ta'ala ባይኖረው ማኖሮ ሙሳ እኔማ እኮ መንፈስ ነኝ መንፈስ ደግሞ አይታይም አይደለም ያለ ምን አደረገ አላህ Ta'ala فلما تجلى ربه للجبل الله ለተራራው የተገለጠ ጊዜ አሉ ቁርአኑ ተገለጠ አላህ ለማን ለተራራው የአላህ Subhanahu Ta'ala የፊቱ ኑር ብርሃን ተራራውን እንደ ቅብ ያቀለጠው ረሱላችን አለይሂ ሰላቱ ወሰለም እንደምታውቁት በመካ ከተማ ላይ ለ10 ዓመት ያህል አንዲት ጠባብ መንደር ጠባብ ከተማ ጥቂት ህዝብ ያላት እነዛን ህዝቦች ሙሉ ወደ እስልምና ለማስገባት 10 ዓመት ደክመው አልተሳካላቸው አስቡት 10 ዓመት አንድ ከተማ አንድ መንደር ላይ 10 ዓመት ሙሉ የአላህ መልእክተኛ ደክሞ ቁሉ ላ ኢላሃ ኢላላህ ተፍሊሑ ላ ኢላሃ ኢላላህ በሉ ትድናላችሁ እና አቡ ጀህል እና አቡ ለሀብ በሙሉ ለ10 ዓመት ያህል የረሱላችንን አለይሂ ሰላቱ ወሰላም ትምህርት ሰምተዋል ተቀብለዋል ግን አልተቀበሉ አላህ መከራው ስቃዩ ግፉ በርትቶባቸው ስቃያቸውን አይተው አረ ያ ረብ አረ ጌታዬ እባክህ እያሉ የአላህ መልእክተኛ በዛ ሁኔታ ላይ ሲጨነቁ ሲጠበቡ ያየው ረሂሙ ጌታችን አዛኙ ጌታችን አላህ እንዴ የኔ ምርጥ ባሪያ ሙሐመድማ እንደው ጭንቀቱ ይበቃዋል ብሎ እስኪ ላስጎበኘው ዘና ይበል ሙሐመድ ብሎ ጅብሪልን ልኮ ቡራቅን ልኮ ምን አደረገ ከመካ ወደ ቤተል መቅዲስ ከቤተል መቅዲስ ወደ ሰማያት ማድረገ ወሰዳቸው ዋናው ነጥብ ይሄ አይደለም ረሱላችን አለይሂ ሰላቱ ወሰላም ሰማያትን አልፈው ከነቢያት ጋራ ተዘያይረውና ተቃቅፈው ጅብሪል ማለፍ ያልተፈቀደለትን የክብር ቦታ እሳቸው አልፈው አላህ ጋር ተገናኙ አልተገናኙ ተገናኝተዋል አላህ ጋር አላህ አናገራቸው አላህ Subhanahu Wa Ta'ala አናገራቸው ታዲያ ዋናው ነጥብ ምንድነው ያኔ አይሻ ረሱሉን አለይሂ ሰላቱ ወሰላም እንዲህ ብላ ጠየቀች አንተ የአላህ መልእክተኛ ወይ አለች ያኔ ከአላህ ጋር እንደው ስትነጋገሩ ቢዱን ይፋህ ያለማንም ጣልቃ ገብነት ጅብሪል የለም እዚህ ጋር እሳቸው ያወራሉ ይሰማል አላህ ይናገራል ይሰማሉ ይሄ ነው ሐቁ አላህ እንደ ፍጡር እንዴት ይናገራል እንላለን አላህ ተናገረ ለምን ትላላችሁ ይላል እሱ የናንተ አላህ ነው የኛው አላህ የቁርአኑ አላህ ነው የኛ የቁርአኑ አላህ ተናግሯል
ተናግሮም ድምጹን ረሱል አለይሂ ሰላቱ ወሰለም ሰምተዋል። ድምጹን ሙሳም ሰምተዋል። ታዲያ አይሻ ምን አለች? አንተ የአላህ መልእክተኛ ወይ ያኔ ከአላህ ጋር ስታወሩ ስትነጋገሩ አላህን አይተዋል እንዴ ብላ ጠየቀች። ከዛ ምን አለ የአላህ መልእክተኛ? ያ አይሻቱ አንቺ አይሻ ወይ አና አራ እንዴት አድርጌ ነው አላህን ጌታዬን የማየው አንቺዬ? فهو نور على نور ጌታዬ እኮ ብርሃን በብርሃን ላይ ነው። ብርሃኑ እንዴት ያሳየኛል አይሻ? ኧረ አላየሁትም አሏት። ከዚህ ላይ የአላህ መልእክተኛ ምንድነው? አንቺ ፈጣሪ እኮ አይታይም መንፈስ ነው። ለአላህ አካል ታረጊለታለሽ እንዴ? ፍጡር ነው አካል ያለው፣ ፈጣሪ መንፈስ ነው የሚል ምላሽ ነበር የሰጣት። አይደለም የኛ አላህ በዱንያ ማየት ባንችል አኼራ ላይ ግን እናየዋለን። እናየዋለን። በዱንያ ላይ ግን ማንም ማየት አይችልም። የማየት ችሎታም ማንም አልተሰጠውም። አኼራ ላይ ጌታችን አላህን እናየዋለን። መንፈስ አይደለም የኛ አላህ፣ መታየት ይችላል። ለዛ ነው ሱረቱል ቂያማህ ላይ አላህ ምን ይላል? ሱረቱል ቂያማህ ላይ ላ ኡቅሲሙ ቢየውሚል ቂያማህ ወላ ኡቅሲሙ ቢነፍሲ ለዋማ የሚለው ሱራህ ላይ አላህ ምን ይላል? ወጁሁ የውመኢዚን ናዚራ ኢላ ረቢሃ ናዚራ። አላህ ከእንደነዚህ አይነት ባሪያዎቹ አላህ ያደርገን። አላህ ምን ይላል እዚህ ቁርአን ላይ? ወጁሁ የውመኢዚን ናዚራ ይላል አላህ። ያኔ የቂያም ቀን ፊቶች በሙሉ ያበራሉ አለ አላህ። ፊቶች ያበራሉ። ለምንድን ነው የሚያበሩት? ኢላ ረቢሃ ናዚራ ጌታቸውን ሲመለከቱ ይላል አላህ። ጌታቸውን ሲመለከቱ ፊቶች ያበራሉ። አላሁ ስብሓነሁ ወተዓላ እሱን ከሚያዩ ባሮቹ አላህ ያደርገን። ወላሂ የበደሎች ሁሉ በደል፣ የስቃዮች ሁሉ ስቃይ፣ የመከራዎች ሁሉ መከራ፣ የእጦት ሁሉ እጦት ማለት የፈጠረንን አላህን አለማየት ነው። ካፊሮች አላህን አያዩ፣ ሙስሊሞችስ አላህን ያያሉ። ወጁሁ የውመኢዚን ናዚራ ኢላ ረቢሃ ናዚራ የአላህን ፊት ያያሉ። ጀነትን ከማግኘት በላይ አላህን ማየት ይመጣል። ለዛ ነው ረሱላችን ዓለይሂ ሰላቱ ወሰላም በአንድ ሐዲስ ላይ ምን አሉ? የጀነት ሰዎች ጀነት ይገባሉ። በጀነት ውስጥ የፈለጉትን ነገር ያገኛሉ። የፈለጉትን ነገር አግኝተው ጣም ላይ ወርቅ፣ ታች ወርቅ፣ ሁሉ ነገር ወርቅ፣ ሁሉ ነገር ያማረ ምንም የጎደለ ነገር የሌለበት ጀነት ውስጥ ወየጡፉ ዐለይሂም ውልዳን ሙኸለዱን ቢአክዋቢን ወአባሪቅ ወከእሲን ሚን መሒን የሚበላው የሚጠጣው ሁሉ ነገር የሞላበት ጀነት ውስጥ አማኞች ከገቡ በኋላ አላህ የጀነት ሰዎችን እንዲህ ሲል ያናግራል። ያ አህለል ጀና እናንተ የጀነት ሰዎች ሆይ ይላል አላህ። አላህ ከጀነት ሰዎች አድርገን። ያ አህለል ጀና እናንተ የጀነት ሰዎች ሆይ ይላል አላህ። ምን ጎደላችሁ? የጎደለ ነገር አለ ይባላሉ። ፈኢነሁ ወየሽረኢቡን የጀነት ሰዎች ነቃ ይሉና ያ ረቢ አላህ አንተ አላህ ወይ ምንም የጎደለ ነገር የለም ይላሉ። እነዚህ የጀነት ሰዎች የሚባሉት እነማን ናቸው?
አምስት ሰላታቸውን ጠንቅቀው የሚሰግዱ አላህን በትክክል ያመለኩ በአላህ ላይ ምንም ያላጋሩ አላህን የቁርአኑን አላህ በትክክል ያወቁ በሐዲስ ላይ የመጣውን አላህ ያወቁ ሰዎች ፈልስፈው አላህ ማለት ይህ ነው ያለውን ሳይሆን ሰዎች የተናገሩትን እንዲህ ነው አላህ ያሉትን ሳይሆን የቁርአኑን አላህ በትክክል ያወቁ ያኔ በአዘል እኔ ጌታችሁ ነኝ ብሎ ያስተዋወቃቸውን አላህን ያመለኩ ሙሳን ተራራ ላይ እኔ ጌታ ነኝ ብሎ የተናገረውን አላህን ያወቁ ያ ረሱላችንን አለይሂ ሰላቱ ወሰላም ከምድር አሳልፎ ከሰማይ ሰማያት ወስዶ አናግሮ የመለሳቸውን አላህን በትክክል ያወቁ የጀነት ሰዎች እነዚህ ናቸው። ከሱጭ ማንንም የማይለምኑ ከሱጭ በማንንም የማይመኩ ከሱጭ ሌሎች ነገሮችን ድረሱልን የማይሉ ከሱጭ ሌሎች ነገሮችን ሀብት ስጡን የማይሉ ከሱጭ ሌሎች ነገሮችን ቀልባቸውን ልባቸውን ሁሉም ነገራቸውን ለፍጡር ያልሰጡ እነሱ ናቸው። አላህ ምን ሚላቸው እናንተ የጀነት ሰዎች ወይ ባሮቼ ወይ ምን ጎደለ ይላቸዋል አላህ Subhanahu Wa Ta'ala። ከዛም ምን ይላሉ ያ አላህ ያ ኻሊቃና ያ ራዚቃና አንተ አላህ ወይ ጌታችን ሆይ ምንም የጎደለ ነገር የለም ቃልህን ሞልተህልና ዱንያ ላይ እያለን ጀነት አለች ስትላት የነበረችው ይሄው ዛሬ አግኝተናታል። ወዐድተና ወዐደል ሐቅ ትክክለኛው ቀጠሮ ቀጠርከን ይሄው አግኝተናል። ከዛ አላህ ምን ይላል አይ አንድ የጎደለ ነገር አለ ይላል አላህ Subhanahu Wa Ta'ala። እሱም ምንድነው እኔን ማየት። ከዛም አላህ Subhanahu Wa Ta'ala ይላሉ የአላህ መልእክተኛ ከሂጃቡ የተገለጠ ጊዜ የአላህን ፊት ያያሉ ሙስሊሞች የጀነት ሰዎች ያኔ ጸጋው ኒዕማው በሙሉ ይሞላላቸዋል። ይሄ ነው የኛ አላህ ይሄ ነው። ማየት እንችላለን ጌታችን አላህን ማየት እንችላለን በማለታችን አላህን ከፍጡር ጋር አመሳሰላችሁ የሚሉ ፈላስፋዎች ቁርአን እስልምና ዲናችን ነው የሚሉ ሰዎች ምናቸውን እንዳመማቸው አላውቅም። ከቶ ምናቸውን ያመማችሁ? ቁርአኑ ከጃችሁ ሐዲሱ ከጃችሁ ምንድነው ያመማችሁ? ከቶ አላህ በግልጽ እንዲህ እየነገራችሁ ረሱል አለይሂ ሰላም በሐዲስ እንዲህ እየተናገሩ ስለ ፈጣሪያችን ስለ አላህ ምናችሁን ነው ከቶ ያመማችሁ? አላሁ አዕለም። ይሄ ነው የኛ አላህ። በዚህ መልኩ የተገለጸውን አላህን ያላመነ ሰው ጀነት መግባት አይችልም፣ ጀነትን መውረስ አይችልም። አላህን የምናውቀው በቁርአን ነው፣ አላህን የምናውቀው በሐዲስ ነው። የኛ አላህ ይህ ነው። ከሁሉም በላይ ታላቁ ነገር እሱን ማወቅ ነው ብለናል ቅድም። ኑ አላህን እንወቅ ያ ዒባደላህ። እስኪ አላህን እንወቅ ያልነው ለዛ ነው። ጌታችን ፈጣሪያችንን አላህን እንወቅ ያልነው ለዛ ነው። አላሁ ስብሓነሁ ወተዓላ ስለ ራሱ ሲናገር እኔ አላህ ነኝ፣ እኔ አላህ እንዲህ ያልኩ ነኝ፣ እኔ አላህ እንደዚህ ነኝ፣ እኔ አላህ እንደዚህ ወዳለሁ፣ እኔ አላህ ይሄን እጠላለሁ እያለ ቁርአን ላይ ስለ ራሱ ተናግሯል። አላህ هو الله الذي لا إله إلا هو عالم الغيب والشهادة هو الرحمن الرحيم. عالم الغيب والشهادة يراقون يقربون كل يموك الله ني. لزانو الله سبحانه وتعالى بمجمريا لرسولاتنا عليه الصلاة والسلام صلوا على النبي صلى الله عليه وسلم. ለረሱላችን አለይሂ ሰላቱ ወሰላም የመጀመሪያውን ቁርአን ሲያወርድ የጀመረው በምንድነው? ራሱን በማስተዋወቅ ነው የጀመረው። አላህ አያችሁ፣ አላህን ማወቅ ምን ያህል አንገብጋቢ እንደሆነ።
ከመጀመሪያ ጀምሮ የነገርኳችሁ ነገር በሙሉ አላህ ራሱን እንዴት እያስተዋወቀ እንደመጣ የአላህ መልእክተኛ ጋሩ ሒራ ውስጥ ብቻቸውን እዛች ጠባብ ተራራ ፉካ ጉድጓድ ውስጥ ገብተው አላህን እየተገዙ በነበረበት ሰዓት ባላሰቡት ባልገመቱት መንገድ ጅብሪል መጥቶ ጫን እያለ ምንድን ነበር ያላቸው? ኢቅራ ባረከላሁ ፊክ አንብብ። ይሄ አይደለም የመጀመሪያ ቁርአን ያወረደው? ከዛስ ምንድን ነው የተባለው? ከዛስ ሶላት ስገድ፣ ጾም ጹም፣ ሐጅ አድርግ። ይሄን አይደለም አላህ ያደረገው። ምን አደረገ? ራሱን ነው አላህ ያስተዋወቀ። ኢቅራ ቢስሚ ረቢከ አለዚ ኸለቅ፣ በዚያ በፈጠረህ ጌታ ስም አንብብ አላቸው። አላህ ራሱን ያስተዋወቀው ለረሱል ዐለይሂ ሰላቱ ወሰላም። ኸለቀል ኢንሳነ ሚን ዐለቅ፣ የሰው ልጅ ከረጋ ደም የፈጠረ የሆነውን አላህን በሱ ስም አንብብ። اقرأ باسم ربك الذي خلق الإنسان من علق اقرأ وربك الأكرم الذي علم بالقلم علم الإنسان ما لم يعلم. أمست القرآن آياتك سلا رسول الله يستوعبك. ينيا الله هنا ينيا የቁርአኑ አላህ ይሄ ነው። ራሱን ከነቢያት ጋር በማስተዋወቅ ነው የጀመረው። በሺህ የሚቆጠሩ ነቢያትን ታላላቅ ነቢያትን ወደ ምድር ሲልክም ራሱን በማስተዋወቅ ነው የጀመረው። እኔ አላህ እባላለሁ እሺ ብሎ ከነስሙ እንኳን ነው የተናገረው። በአንድ ወቅት የመካ ሙሽሪኮች ወደ ረሱላችን ዐለይሂ ሰላቱ ወሰላም መጡና ምን አሉ? ስማ አንተ ሙሐመድ ሆይ አሉ። አንተ ሙሐመድ ሆይ አሉ ዐለይሂ ሰላቱ ወሰላም፣ እንደሚታወቀው እኛ የሰው ልጅ የተፈጠርነው ካፈር ነው። ብዙ ነገሮች የተፈጠሩበት ነገር አለ። መላእክት ከብርሃን የተፈጠሩት፣ ጅኖች ከእሳት ነው የተፈጠሩት። ያንተ ጌታ ከምን የተሰራ ነው ብለው ጠየቁ። የኔ ጌታ የኔ አላህ የሙስሊሞች አላህ፣ አረ የእናንተ አይነቱ ፈጣሪ አይነት አይደለም። እናንተ ፈጣሪ የምትሉት አይነት አይደለም የኔ አላህ። ምላሹን የሰጠው ማን ነው? አላህ ራሱ ነው ምላሹን የሰጠው። አላህ ሁሉን ነገር የሚሰማ የሆነ ጌታ ነው። ምን አለ አላህ? በላንተ ሙሐመድ መልሱን እንዲህ ስትመልስ አላቸው። ምን? ቁል ሁወ አላሁ አሐድ፣ በል እሱ አላህ አንድ ነው። አሐዱን ፊ ዛቲሂ ወአሐዱን ፊ አስማኢሂ ወሲፋቲሂ። አላህ ማለት በዛቱ አንድ የሆነ ሁለትና ሶስት የሚባል አይደለም። የኔ አላህ አንድ ነው። ሁለት ሶስት የሚባል ጌታ አይደለም የኔ ጌታ በላቸው። እናንተ እንደምትሉት ደግሞ አጀዐለል አሊሀተ ኢላሃን ዋሂዳ ኢነ ሃዛ ለሸይኡን ዑጃብ፣ ብዙ አማልክት አይደለም የኔ አምላክ። ቁል ሁወ አላሁ አሐድ፣ የኔ አላህ በዛቱ አንድ፣ በስሞቹ አንድ፣ በባህሪያቱ አንድ፣ ከሱ ጋር የሚተካከል ማንም የሌለበት አላሁ ሰመድ። አላህ ማለት ጋሻ ነው፣ መከታ ነው፣ መጠለያ ነው፣ የሁሉም ነገር መመኪያ ነው በላቸው። የኔ ጌታ ከማንም ምንም የሚፈልግ አይደለም በላቸው። የኔ ጌታ አይደበደብም፣ የኔ ጌታ አይሰቃይም፣ የኔ ጌታ አይገደልም፣ የኔ ጌታ አይበላም አይጠጣም፣ የኔ ጌታ አይታመምም አይታረዝም። የኔ ጌታ አላሁ አሳመድ፣ አሳመድ ጋሻ መከታ ነው፣ መመኪያ ነው፣
መጠጊያ ነው መከለያ ነው ለም የሊድ ወለም ይውለድ አልወለደም አልተወለደም በላቸው እንዲህ አይነት ባህሪ ያለው አይደለም የኔ ጌታ አላህ የኛ የሙስሊሞች አላህ ይሄ ነው የኛ የቁርአኑ አላህ ይሄ ነው የኛ የሐዲሱ ረሱላችን አለይሂ ሰላቱ ወሰላም ያስተማሩን አላህ ይሄ ነው ያ ጀማዓ በአንድ ወቅት ረሱላችን አለይሂ ሰላቱ ወሰላም ተቀምጠው በነበሩበት ሰዓት ጃአ ሐብሩን ሚን አሕባሪ ልይሁድ ከአይሁድ ሊቃውንት መካከል አንድ ሊቅ ወደ እሳቸው መጣ ብዙ ጊዜ የአላህን መልእክተኛ በጥያቄ ይፈትኗቸው ነበር ረሱል አለይሂ ሰላቱ ወሰላም እኮ ያላዩት ፈተና እኮ የለም ነብይ ሆኖ በቆዩበት ሰዓት እኮ ያላዩት ፈተና እኮ የለም የመካ ሙሽሪኮች ይፈትኗቸዋል አይሁዶች ይፈትኗቸዋል ክርስቲያኖች ይፈትኗቸዋል የመካ ሙሽሪኮች ከአይሁዶች ጋር በመነሳጠር ጥያቄ ሰብስበው ሁሉ መጥተው ይጠይቁ ነበር የአላህ መልእክተኛ ወህይ እስከሚመጣ ድረስ ምን ይሉ ነበር እስኪ ትንሽ ጠብቁኝ ይሉ ነበር መሐመድንማ ነብይ አለመሆኑን ማጋለጥ አለብን ሁሉ ይሉ ነበር ሳር ቅጠሉ ነበር የሚተባበርባቸው ነበር ታዲያ ሐብሩን ሚን አሕባሪ ልይሁድ ከአይሁድ በነገራችን ላይ የመጽሐፍ ባለቤቶች ከባዶች ናቸው የመጽሐፍ ባለቤቶች ከባዶች ናቸው ማለት ምን ማለት ነው መረጃ አላቸው መጽሐፍ ከእጃቸው ነው የነቢያትን ትምህርት ያውቃሉ ስለዚህ መሐመድን የነቢያትን ትምህርት እየጠየቀ ማሳቀቅ አለብን ይሉ ነበር ነገር ግን አሽረፈል ኸልቅ ሐቢቢ ሙሐመድ አለይሂ ሰላቱ ወሰላም ረሱላችን አለይሂ ሰላቱ ወሰላም ግን ጌታቸው ማ ወደዐከ ረቡከ ወማ ቃላ ጌታ አልጣለህም ጌታ አልተውህም አይዞ እኔ ጌታ አላህ ካንተው ጋር ነኝ ያላቸው ታላቅ ነብይ ረሱል አለይሂ ሰላቱ ወሰላም ብዙ መከራ አሳልፈዋል ታዲያ ይሄ ሊቅ ወደ እሳቸው መጣና እንዲህ ሲል ለሳቸው አናገራቸው አንተ ሙሐመድ ሆይ አላቸው አለይሂ ሰላቱ ወሰላም ኢና ለነጅዱ ፊ ኪታቢና እኛ በመጽሐፋችን ውስጥ እንዲህ የሚል ነገር አለ ምንድነው የሚለው ኢነላህ አላህ የጅዐሉ ሰማዋት ፊ ኢስቢዒን والأرضين في إسبعين والجبال والشجر في إسبعين والماء والثرى في إسبعين وسائر المخلوقات في إسبعين ثم يهزهن ويقول أنا الملك أنا الديان إلهي በመጽሐፋችን ውስጥ አላህ ሰማያትን በአንድ ጣቱ መሬትን ሰባቱን መሬት በሙሉ በአንድ ጣቱ ተራራና ዛፎችን በአንድ ጣቱ ያደርግና ውሃና አፈርን በአንድ ጣቱ ያደርግና የተቀሩትን ፍጡሮች በሙሉ ዓለም ላይ የተፈጠሩ ፍጡሮችን በሙሉ በአንድ ጣቱ ያደርግና ይነቀንቃቸዋል የቂያም ቀን ከዛ ምን ይላል እኔ ነኝ ንጉሱ እኔ ነኝ ኃያሉ የታሉ እነዛ ንጉስ ነን የሚሉት ኃያል ነን የሚሉት የታሉ ይላል ይሄ በእኛ በአይሁዶቹ መጽሐፍ ውስጥ እንደዚህ የሚል ነገር አለ ብሎ ረሱላችን ዐለይሂ ሰላም አነበበላቸው ከዛም የአላህ መልእክተኛ ፈገግ አሉና ምን አሉ ደስ አላቸው በጣም ደስ አላቸው ለምን ደስ እንዳላቸው ታውቃላችሁ ቁርአንም ላይ እንደዚህ ሆኖ የሚለው የሚያረጋግጥ ነገር አመጣህልኝ
ሊያስተባብለኝ ነው ብዬ ነበር የሚያስተባብል ነገር ያመጣል ብዬ ነበር የሚያረጋግጥ ነገር ነው ያመጣሉና እሳቸው ቁርአኑ ይለውን ደሞ አነበቡ ምን وما قدر الله حق قدره على الله قرآن إنهن الله نكو سوچ بتككل على وقوኝም على الله والأرض جميعا قبضته يوم القيامة يقام كان እኮ መሬት በሙሉ በጭብጤ ውስጥ ነው ማስገባት على الله سبحانه وتعالى سبات المريت والسماوات مطويات بيمينه سبات السماوات بمولو دمو بقኝ እጄ ነው አጣጣፊ ማስገባቸው على الله سبحانه وتعالى سبحانه وتعالى ما يشركون ناس ከሚያጋሩት ነገር الله سبحانه وتعالى የጠራ ነው ትክክል ነው ያሉት ረሱላህ ሰለላሁ እኔም ይሄን ላስተምር ነው የመጣው ሙሳ ወንድሜም ይሄንን ነው ይዘ የመጣው አዎ ትክክል ነው አላህ ይቀምቀን አሁን ያልካቸው በሙሉ በጣቶቹ አድርጎ ይነቀንቃቸዋል ትክክል ነው የኛ የቁርአኑ አላህ ይሄ ነው የኛ የሐዲሱ አላህ ይሄ ነው እኛ ሙስሊሞች አላህ የምንለው ይሄ ነው ዛሬ ግን እንደኛው ቁርአን ከጃቸው ላይ ያለ እንደኛው ሐዲስ ከጃቸው ላይ ያሉ ሰዎች ምናቸውን እንደሚያማቸው አላውቅም አላህ Subhanahu Wa Ta'ala ጣታች አሉት የቂያም ቀን ይነቀንቃቸዋል ሰማያት ምድርም ቁርአኑም ይያለ ነው ሲባል ለአላህ አካል አረጋችሁለት እንዴ አላህን ከፍጡር ጋር አመሳሰላችሁት እንዴ ያሉ አእምሯቸው በነዳው ህሊናቸው ባሰበው ስሜታቸው በነዳቸው የሚሄዱ ወገኖች አሉ ምናቸውን እንዳመማቸው አላህ ይወቅ እኛ የቁርአኑ አላህ የሐዲሱ አላህ ግን ይሄ ነው የኛ አላህ ይሄ ነው ረሱል አለይሂ ሰላቱ ወሰለም ለአይሁዱ ማረጋግጠውለታል ወንድሜ ሙሳ ያስተማረው ይሄንን ነው እኔም ማስተምረው ይሄንን ነው አሉ እኛም የረሱል ሰለላሁ ዐለይሂ ወሰለም ኡማ የምናስተምረው ይሄንን ነው አይደለም እንዴ የፈላስፋዎችን ትምህርት እናስተምር እንዴ እነሱ አእምሯቸው ያመጣላቸው ነገር እኛ ምናስተምር እንዴ ቁርአን ያላከመው አእምሮ ሐዲስ ያላከመው አእምሮ ምን ሊያከመው ይችላል ብላችሁ ታስባላችሁ وما قدر الله حق قدره اللهن በትክክል አላወቁትም አሉ ለዛ ነው ረሱላችን አለይሂ ሰላቱ ወሰለም ምን አሉ እስኪ የአላህን አዘማ የአላህን ታላቅነት እስኪ እንግለጽ ወንድሞቼ እስኪ እሱ የነገረንን ረሱል አለይሂ ሰላቱ ወሰለም የነገሩንን የኛን አላህ የቁርአኑን አላህ እስኪ ልንገራችሁ ረሱላችን አለይሂ ሰላቱ ወሰለም ምን ይላሉ ይሄ ከአንዱ ሰማይ እስከ አንዱ ሰማይ ድረስ 500 ዓመት የሚያስኬድ ርቀት አለው አሉ ርቀቱ ራሱ በቢሊያር የሚቆጠር ነው በትሪሊያር የሚቆጠር ነው አንዱ ሰማይ ብቻ ውፍረቱ አርዱ 500 ዓመት ያስኬዳል አላህ ዓለምን እኮ አይተነው እኮ አላበቃንም ገና የኛ ሳይንቲስቶች ሰማይ ወደ ሰማይ አልደረሱም በነገራችን ላይ ሰማይ ላይ እኮ አልደረሱም ጨረቃ ላይ ነው ከጨረቃና በሰማይ መካከል ያለው ርቀት እኮ ላ ኢላሃ ኢላላህ አረጋግጠው ሩቅ ነው ታዲያ ምን አሉ የአላህ መልእክተኛ ከሰማይ በላይ አሉ ውሃ አላሉ ከሰማይ በላይ ውሃ አለ ከውሃው በላይ ደግሞ ኩርሲ አለ በሰማይና በኩርሲ መካከል ውሃ ነው የሞላ ዛሬ ዓለም ላይ የምናያቸው ውቅያኖስ ያስገርሙን አይደል ሰማይን ሙሉ የሞላ ውሃ ማለት ምን ማለት ነው አላህ ከኩርሲ ያላሉ እስኪ እንደው ስለ ኩርሲ ታላቅነት ልንገራችሁ ያ ጀማዓ አላህ ቁርአን ላይ ምናለ
وسع كرسيه السماوات والأرض كرسي سمايات بمولو مدرن بمولو يبلطال እንዲያውም ምን አለ አላህ መልእክተኛ ሰማይን አሉ ወይም መሬትን ኩርሲይ ላይ ብትጥሉት ተፈልጎ አይገኝ كحلقة ألقيت على الفلاح قالوا يا الله ملكتنيا على الأرض الفلاح عندي تنقلبت عندي تقلبت عند تلك غاشا مريت لاي بتورورت يገኛል ተፈልጎ ይገኛል ጋሻ መሬቱ ማለት ኩርሲይ ነው አሉ ቀለበቷ ማናት መሬት ስለዚህ መሬትን ኩርሲይ ላይ ቢወረወር كل ያለ ይጣፋል الله ما أعظمك يا رب من يعتلك أنت الله وي تلاقنا برقتن تلاقنا جيتاي هوي كزام مالو ككرسي بلاي دمو وها الله كوهاو بلاي ما نلا عرش الله عرش ذو العرش المجيد اني يتكبروا عرش بالبيت ني الى الله سيناجر يا عرش جيتا كون يا توقم اندي يلالكم قران لا يندزل بيالو ذو العرش المجيد فعال لما يريد ذو العرش كرسيين دمو عرش لا بتطلوت كل يالا يطفى لا يገኝ ተፈልጎ በስንት መከራ ሊሆን ይችላል የሚገኙ ያ عرش صفاته ከዛ ምን አለ አላህ ተኛ والله فوق العرش الله ደሞ ከعرش በላይ ነው አሉ ይሄ ነው የኛ አላህ የት ነው የቁርአኑ አላህ የት ነው فوق العرش خلاص አለቀ የናንተ አላህ የት ነው ሲባል ለአላህ ቦታ ሰጣችሁ እንጂ እሺ የናንተ አላህ የት ነው የኛ አላህማ ካለም ውስጥም አይደለም ካለም ውጭም አይደለም ምኑ ነው ያላችሁ ቁርአኑ ነው አይደለም ምንድነው ታዲያ ስናስበው ስንፈክር እንደዛ ነው ሊሆን የሚችለው አለቀ በቃ ይሄ ነው አይደል የቁርአኑ አላህ የሐዲሱ አላህ የረሱል ሰለላሁ ዐለይሂ ወሰለም ትምህርቱ አላሁ እሳቸው የተናገሩት እኮ ይሄ በሐዲስ ያመጣውት ነው ምናምን ያላህ ምንተኛ ከአርሽ እንዳያችሁ ግዙፍ ነው ከአርሽ በላይ ደግሞ والله አላህ ምንተኛ والله አሉ فوق العرش ከአርሽ በላይ ነው አሉ ይሄን እሳቸው ነው የተናገሩት የኛ አላህ ይሄ ነው ما أعظمك يا رب ታላቅነትህ ክብርህ የሰፋ ነው አንተ አላህ ወይ لا إله إلا الله እስካሁን የነገርኳችሁ የኛ የቁርአኑ አላህ ነው የሌሎቹን ፈጣሪ አይደለም የነገርኳችሁ ያለሁት የሌሎቹን ጌታ አይደለም የሙስሊሞቹ አላህ የቁርአኑ አላህ ይሄን ይመስላል ልናየው እንችላለን ذات አለው ከአርሽ በላይ ነው እርሱ ነው የነገረን ለአላህ ቦታ ሰጣችሁት እኛ አይደለንም ይሄን ያለው ማን ነው አላህ ራሱ ነው ይሄን ያለው ማን ነው ረሱል አለይሂ ሰላቱ ወሰለም ናቸው ያንተ አላህሳ በምን አገኘኸው በአእምሮዬ ያንተ አላህ በምን አገኘኸው በስሜቴ ከቁርአን አላገኘኸው የኔን አላህ ቁርአን ላይ ነው ያገኘሁት የኔን አላህ ሐዲስ ውስጥ ነው ያገኘሁት ሌላው የኛ አላህ የቂያም ቀን كما تعلمون እንደምታውቁት ትልቅ ቀጠሮ አለብን አይደል ቀጠሮ አለብን ያ ቀጠሮ ሰዎች በሙሉ የሚሰበሰቡበት ቀጠሮ ነው ሐቅና ባጢሉ የሚለይበት ቀጠሮ ነው ነቢያት በሙሉ የሚገኙበት ቀጠሮ ነው ሙጅሪሞችም የሚገኙበት ቀጠሮ ነው ከባድ ቀጠሮ አለብን
ያኔ ያ ሁሉ ሰው በአንድ ጥሩምባ ተነፍቶ ሁሉም ከቀብሩ ወጥቶ አላህ ከጥሩ ባሮች ያርገን። እስኪ ከባድ ጊዜ ነው የሚጠብቀን ያ ጀማዓ። ፀሐይ ወደ አናታችን በእጅጉ በጣም በቀረበችበት በዛ ቀጠሮ ፀሐይ በእጅጉ ቀርባ የሰዎችን ጭንቅላት አናታቸውን እየተንፈቀፈቀ እየተቃጠለ በላበት በምንጠመቅበት ወቅት አረ ያ ጀማዓ ምን ይሻላል? ሙስሊሙም ክርስቲያኑም ካፊሩም ሁሉም አላህ የመረጣቸው ሰዎች ብቻ ነው ይሄ ቃጠሎ የማያገኛቸው። አረ ምን ይሻላል? አረ ከዚህ ስቃይ እንዴት ነው የምንወጣው ሲባል ለምን አደምን የሰው ልጆችን አባት እሱን ሄደን አላህን እንዲለምንልን ዱዓ ለምን አያደርግልንም እሱን እንጠይቀው ብለው ይሄዳሉ። ልክ ሲሄዱ አደምን ያገኙና ምን ይሉታል ለአደም? ያ አደም አባታችን ሆይ አንተ አቡል በሸር አንተ የሰው ልጆች አባት ነህ። ከዛ ምን ይላሉ? አንተ الذي خلقك الله بيده አንተ እኮ ማለት አላህ በእጁ የሰራህ ነህ ይሉታል። ይሄን ያሉት አንተ ማለት እኮ አላህ በእጁ የሰራህ ነህ፣ እባክህን ከዚህ መከራ እንድንወጣ ዱዓ አድርግልን ይሉታል። ነጥቢ ከዚህ ላይ ነው። ለአደም ምንድን ነው ያሉት? አደም ሆይ አላህ እኮ ማለት አላህ እኮ አንተን በእጁ ነው የሰራህ። እኛንስ ሰማይ ምድር ዛፉ ተራራው ውቅያኖሱ ምኑ ሁሉም የምትሉት ፍጡር በሙሉ ኩን ፈየኩን ነው የተፈጠረው። በምን የተፈጠረው? አላህ ሁን አለው ሆነ። አደምን ግን በእጁ ነው የሰራው አላህ። እልቅናው ይሄ ነው። አደም ከሙሳ የሚበልጡበት፣ አደም ከረሱል ላ ሰለም የሚበልጡበት፣ አደም ከኢብራሂም የሚበልጡበት፣ አደም ከዒሳ የሚበልጡበት፣ አደም ሚን ሳኢሪል አንቢያ ከሁሉም ነቢያት የሚበልጡበት አንዱ አላህ በእጁ ነው የሰራቸው። አላህ ይሄን ማመን አለብን። በእጁ ነው የሰራቸው። እኔ አይደለም ይሄን ያልኩት፣ በሐዲስ የመጣ ነው። ለዛ ነው ረሱል አለይሂ ሰላቱ ወሰላም ምን አሉ? አላሁ ሱብሓነሁ ወተዓላ አራት ነገሮችን በእጁ ነው የሰራው። ኩን ፈየኩን አይደለም፣ ሁን አለው ይሆናል በሚል አይደለም፣ በእጁ ነው የሰራቸው አላህ ሱብሓነሁ ወተዓላ። አራት ነገሮችን አላህ በእጁ ነው የሰራቸው። አንደኛው አደምን ነው። ሁለተኛው ጀነተ አድን ነው። ጀነትን አላህ በእጁ ነው የሰራት። ሶስተኛ ቀለምን ነው። ቀለምን ሲፈጥረው መጀመሪያ የተፈጠረው አወሉ ማ خلق الله القلم ቀለምን ነው የፈጠረው። ይሄ ሚስባህ አለው። አላህ ሱብሓነሁ ወተዓላ በእጁ የሰራቸው ነገሮች እነዚህ ናቸው። أول ما خلق القلم والعرش وآدم وجنة عدن الله بجني يسراቸው እንደ ሰማይ እንደ ምድር እንደ ዛፉ እንደ ውቅያኖሱ ኩን ፈየኩን በሚል አይደለም። አላህ وإذا قضى أمرا فإنما يقول له كن فيكون ሁን ይለዋል ይሆናል። ስለዚህ የኛ አላህ ልናየው እንችላለን። የኛ አላህ የቂያም ቀን ሙስሊሞች ያዩታል። የኛ አላህ እጅ አለው። ይሄን የቁርአኑ አላህ የሐዲሱ አላህ። ነገር ግን የአላህ እጅ ከኛ እጅ ጋር ይመሳሰላል? አይመሳሰልም። ليس كمثله شيء وهو السميع البصير። እኔ አላህ እኔን የሚመስል የለም ብሏል አላህ። እኔ ሰሚውም ተመልካችም ነኝ አለ አላህ። ለዛ ነው አላሁ ሱብሓነሁ ወተዓላ አደምና ሙሳ ሰማይ ቤት ላይ ተገናኙ። ሰማይ ቤት ላይ ተገናኙና ያው ሙሳ መቼም አንተ አደም አይ እንደው ያችን ቅጠል እኮ ባትበላ ኖሮ እኮ እስካሁን ጀነት ውስጥ እኮ እንቀማጠል ነበረ። እንደው ያችን ቅጠል በልተህ እኮ አንተ የተከበርከው አላህ እኮ በእጁ ነው የሰራህ። ይሄ ለአንተ ትልቅ
ነገር አይደለም እንዴ ሙሳ ደግሞ እንዲያው አላህ በቀደረው ላይ ትይዘኛለህ እኮ ተውበት አድርጌያለሁ አንተስ ብትሆን ከቁርአንም በላይ ከሌሎች መጽሐፍትም በላይ ያንተን መጽሐፍ ራሱ በእጁ ጽፎ አይደል የሰጠህ አያች አንተም እኮ ክብር አለህ እንደነ ዘቡር እንደነ ኢንጂል እንደ ቁርአን በሰው አልተጻፈም እኮ ራሱ ጽፎ አይደል የሰጠህ አቤት ያንተ ክብር በልተው ይሄንን ተወውና ዲያው አላህ ይህ ነው የኛ አላህ የቁርአኑ አላህ የሐዲሱ አላህ ይሄን ይመስላል የዛሬው ትምርታችን ኑ አላህን እንወቅ የሚለው ትምርታችን አላህን ካላወቅን ጀነትን ማግኘት አንችልም በትክክል የሙስሊሞቹ አላህ ይሄንን ይመስላል እስካሁን የነገርኳችሁን ይመስላል ትክክለኛ ነገሮችን ተናግሬ ከሆነ አላህ ነው ያናገረኝ የተሳሳተ ነገር ተናግሬም ከሆነ ደግሞ ከኔና ከሸይጣን ነው ልትቀበሉት አይገባም አላህ Subhanahu Wa Ta'ala ከትክክለኛ ባሮቹ አላህ ያድርገን ጀነትን ከሚወርሱ ባሮቹ አላህ ያድርገን የቂያም ቀን ከሚዋረዱ ሰዎች አላህ አያድርገን አላህ ክብር ከሚሰጣቸው ባሮቹ አላህ ያድርገን هذا بالله التوفيق وصلى اللهم على نبينا محمد وعلى آله وصحبه أجمعين السلام عليكم ورحمة الله وبركاته سبسكرايب بمرق بيتساب يهرو